ነገ ፈጥኖ ደራሹ ሩህሩሁ የዋሁና ታላቁ የካንሰሩ ፈዋሽ አባታችን አቡነ ሐራ ድንግል ናቸው። እመኑኝ ነምላችሁ ማርያምን፣ እውነቴን ነው። እኒህን ቅዱስ እወቋቸው። ቅዱሳንን ተጠጉ። መድኃኔዓለም ኢየሱስ ክርስቶስ በሰጣቸው ቃል ኪዳን ተማጸኑ፣ በቃል ኪዳናቸው ታሰሩ። ስለ ታላቁ አባታችን ስለ ቅዱሱ ስለ ሐራ ድንግል እኔ በአገኘሁት አጋጣሚ ሁሉ እጅግ በጣም ብዙ ነገር ብያለሁ፣ ብዙ ቪዲዮ ሰርቻለሁ። ነገር ግን በሊቃውንቶቻችን አንደበት ስለ ቅዱሳን ሲነገር መስማት እንዴት ያስደስታል! እስኪ መምህራችን ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ስለ ካንሰሩ ፈዋሽ ስለ ሩህሩህና ስለ የዋሁ ስለ አባታችን ስለ አቡነ ሐራ ድንግል የተናገሩትን ነገር በደንብ አዳምጣቸው። እስኪ ካዳመጣችሁ በኋላ ደግሞ አደራ ኮፒ ሊንክ ማድረግ እንዳይረሳ። አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከርኅራኄያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያ ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። ምእመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሐራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሐዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ፣ እኔ በእርግጥ አላየሁም። እጅጉን ተቆራርጦ የተገኛለ፣ በአቅማዳ ተጠቅሎ የሚገኛል። ለእኛ እንደው ምን ምሕረት አለን በእውነቱ። እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳን። ስለዚህ ወደ ቅዱሳን ተጠጉ። እማያዋጣችሁን ጥግ አትከተሉ። እኔ እውነቴን ነው የምነግራችሁ። ከቅዱስ ጋር እየተጣላን ነው። የማይገባንን እየተከተል የሚገቡንን እየተውናቸው ነው። ከቅዱሳን እቅፍ አትውጡ። ስለዚህ ገድላቸውን አንብቡ፣ ለምኗቸው። እርሳቸውም ሩህሩህና የዋህ ምስኪን ናቸውና በተሰጣቸው ቃል ኪዳን ያስፈጽሙልናል።